ጭራሽ እኛ የምንቀራው ቁርአን ፊደሎቹ እንዳሉ ድምጹም ያላህ ነው ብለው የሚሉ ሰዎች ይሄ ስህተት ነው። ይህ ማለት ምንድነው? ከላሙ እነዚህ አሁን የምንቀራው በአረበኛ ፊደል ነው ያለው። ፊደሎች ደግሞ ከቀን በኋላ የተፈጠሩ ናቸውና እነዚህን ፊደሎች አላህ ተናግሮባቸዋል። አላህ በድምጽ ይናገራል። አላህ በድምጽ ይናገራል። ሰማው ከሙበልግ ሰማ ነው ማለት ነው እና والآية تدل على فساد قول من قال እቺ የቁርአን አንቀጽ የሚሉ ሰዎች ጥፋት ላይ መሆናቸውን የሚያሳይ ነው ወይም ንግግራቸው ውድቅ መሆኑን ምን የሚሉ ቃል አን المسموع عبارة عن كلام الله ይሄ የሚሰማው ነገር ዒባራ ገለጻ ነው ስለ አላህ ገለጻ ነው እንጂ ቀጥታ ያላህ ንግግር አይደለም ለሚሉ ሰዎች ማስረጃ ነው አይደለም ገለጻ ነው እንጂ ማስረጃ ንግግሩ አይደለም የሚሉ ሰዎች hatta ይስማ ከላም አላህ ያለ አላህ እንዴት ገለጻ ነው ዒባራ ነው ትላለህ አንተ وليس هو كلام الله يا الله ንግግር አይደለም የሚሉ ሰዎች ይሄ ንግግራቸው ባጢል እንደሆነ ማሳያ ነው فانه تعالى قال الله ያለ hatta ይስማ ከላም አላህ ያ አላህ ንግግር እስከሚሰማ ድረስ ብሎ አላህ እየተናገረ እንዴት አንተ ወለም يقول الله አላለም hatta ይስማ ما هو عبارة عن كلام الله عبارة ከሆነ ገለጻ ከሆነ ያ አላህን ገለጻ እስከሚሰማ ድረስ ብሎ አላህ ለምን አልገለጸው ያ አላህን ንግግር ለምን አለ አላህ ያ አላህ ንግግር እስከሚሰማ ድረስ ብሎ መናገሩ አላህ ተናጋሪ መሆኑን ማሳያ ነው እንጂማ ዒባራ ከሆነ hatta يسمع ما هو عبارة عن كلام الله ብሎ አላህ መናገር ይችል ነበር واصل الحقيقة ትክክለኛው ሐቂቃው ደግሞ ይሄ ነው كلام الله حتى يسمع كلام الله የሚለው ومن قال ان المكتوب في المصاحف عبارة عن كلام الله እንደገና በቁርአን ተብሎ የተጻፈው የአላህ ቃል አይደለም عبارة عن الله ከአላህ ዘንድ ሊገለጽ ሊባል የታሰበ ነገር ነው ዒባራ ገለጻ ነው ብሎ የሚል የሆነ ሰው አው حكاية كلام الله ወይም የአላህ Subhanahu Wa Ta'ala ንግግርን ሒካያ ነው ትረካ ነው ብሎ የሚል ትረካ ገብቷቸዋል ትረካ ስለ አንድ ግለሰብ የሆነ አካል ሊጽፍ ይችላል እንዲህ ያደረገ እንዲህ መጣ እንዲህ ሄደ ምናምን ይላል ያ አካል ግን ይሄ ነገር አድርጎታል ከሱ ቃሎች እያንዳንዱ ትረካ ገብቷቸዋል ትረካ እንትና እንዲህ ያደረገ እንትና በዚህ ገባ እንደዚህ ያደረገ በዚህ ሆነ እንደዚህ ሰራ ይሄን አደረገ ሲባል የሱ ንግግር አይደለም የሚባለው ስለሱ ትረካ ነው የሚባለው አይደል ቁርአን የአላህ ቃል አይደለም ግን ይሄ ምንድነው ሒካያ ነው ይላሉ ሒካያ ማለት ትረካ ስለ አላህ ትረካ ነው ይላሉ ይሄ ለሚሉ ሰዎች hatta يسمع كلام الله ብሎ አላህ ሲናገር hatta يسمع حكاية من الله أو حكاية عن الله سل الله حكاية ብሎ አላህ መናገር ይችል ነበር ማን ከለከለው አላህን وليس فيها كلام الله يا الله ቃል አይደለም የሚሉ ሰዎች فقد خالف الكتاب والسنة والسلف الأمة የቁርአንም የሐዲስም የሰለፎችንም ንግግር ምን ብሏል ተኻልፏል ወከፋ بذلك ضلال ይሄ ሰው የጠማማ ለመሆኑ ትክክለኛው መንገድ የጠመመ ለመሆኑ ይሄ ብቻ በቂ ነው አላህ ከጥመት አላህ ይጠብቀን በጣም ብዙ ማስረጃዎችን ማንሳት መጥቀስ ይቻላል ግን ይሄ ከበቂ በላይ ነው ያነሳነው ነጥብ ከበቂ በላይ ነው አላህ ከአህባሾች ጥመት ከሙዕተዚላዎች ጥመት الله نجا يبلن الله يطبقن هذا وصلى الله على سيدنا محمد واخر دعوانا الحمد لله رب العالمين وبالله توفيق والسلام عليكم ورحمة الله وبركاته